ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ሰበር መረጃዎች እየተሰሙ ይገኛሉ። በተለይም በቪኒሺየስ ጁኒየር ጉዳይ እንግዲህ ከአርሰናል ጋር ስሙ እየተያዘም ነው የሚገኘው። ይህም በሰበር መልኩ እየሰማን የምንገኘው ሌላኛው መረጃ ነው። በማንቸስተር ዩናይትድ በኩል እንግዲህ የዝውውር መረጃዎችንም እንዲሁ እየሰማንም ነው የምንገኘው። በአማካይ ቦታ ላይ እንግዲህ ማን ይመጣል አሁንም የምናጋራቸው መረጃዎች አሉ። የተወደዳችሁና የተከበራችሁ አድማጮቻችን ማንቸስተር ሲቲ፣ ሊቨርፑል፣ ሪያል ማድሪድ ሌሎችንም ክለቦች በስፋት የምንመለከት ሲሆን እስከ መጨረሻው ድረስ አብራችን ቆዩ እያለን ቀጥታ ወደ ፕሮግራሞቻችን እንለፍ። በአርሰናል በኩል እንግዲህ የተለያዩ ነገሮች እየተነሱ ይገኛሉ። ከነዚህም መካከል የብሩኖ ጉማሬዝ ጉዳይ ይነሳል። የኒውካስሉ አሰልጣኝ ኤዲ ሃው ስለ አርሰናል ጋር ስለተያያዘው ስለ ብሩኖ ጉማሬዝ ቆይታ እንደማያውቁ እንዲሁ ተናግሯል። ብራዚላዊ አማካይ ብሩኖ ጉማሬዝ አርሰናል መቀላቀል እንደሚፈልግ ማሳወቁ አይዘነጋም። አሰልጣኝ ኤዲ ሃው በበኩላቸው ግን የቡድኑ አምበል ብሩኖ ጉማሬዝ እንዲቆይ እንደሚፈልጉ እየገለጹ ሲሆን እረፍት ላይ ነው የሚገኘው። ተጫዋቹ በሚቀጥለው አርብ ወደ ክለቡ ይመለሳል ብለው እንደሚጠብቁ እየገለጹ ሲሆን በጉማሬዝ የወደፊት ዕጣ ፈንታ ቆይታ ምንም እንደሚፈጠር አላውቅም፣ እኔ የዚህ ጉዳይ አካል አይደለሁም ሲሉ አሰልጣኝ ኤዲ ሃው የተናገሩ ሲሆን ምን እንደሚሆን አላውቅም፣ ነገር ግን እኛ አውርተናል እናም እንደሚመጣና እንደሚቆይ ነው ማቀው። የሌሎች ነገሮችን እስካሁን ድረስ የሰማሁት ነገር የለም ሲሉ በይፋ መናገራቸውንም ነው እየሰማንም የምንገኘው። ሌላኛው መረጃ ኒውካስል አርሰናል ለብሩኖ ጉማሬዝ ያቀረበውን የ70 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል ሲል ጆርጅ ኒኮላ እየዘገበም ነው የሚገኘው። ይህ ዝውውር ምናልባትም ከፍተኛ ገንዘብ አሁንም ሊጠየቅበት እንደሚችል መረጃዎች በስፋትም እያመላከቱም ይገኛሉ። እናም ይህ ነገር ከባድ ሊሆን እንደሚችል ነው በተለያዩ መንገዶች እየሰማንም የምንገኘው። እናም ምን ይፈጠራል አሁንም የሚጠበቅ የአርሰናል ዝውውር መሆኑን ነው ተደጋጋሚ እየተነሳም የሚገኘው። ሌላኛው በሰበር መረጃ ትላንትና አመሻሹን እየሰማ ነው አርሰናል ቪኒሺየስ ጁኒየርን ማስፈረም እንደሚፈልግም ነው እየተገለጸም የሚገኘው። የሰሜን ለንደኑ ክለብ አርሰናል ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም እንቅስቃሴ መጀመሩም ተገልጿል። የዝውውር ሁኔታው ገና በመጀመሪያ ደረጃ ላይ መሆኑ ሲገለጽ የክለብ ንግግር ገና አልተጀመረም እየተባለም ይገኛል። ይሁን እንጂ በአርሰናል አስተዳደር ውስጥ ሁሉም ደረጃዎች ላይ ያሉ ኃላፊዎች ዝውውሩን ማስደነቃቸውም ነው የተገለጸው። አርሰናል ተጫዋቹን የሚገዛበት ሁኔታ ሪያል ማድሪድ ውሉን ለማራዘም የሚያደርገው ንግግር ላይ የተመረከዘ መሆኑ እየተገለጸም ይገኛል። ሪያል ማድሪድ እንዲሁም ቪኒሺየስ ጁኒየር እስካሁን ከስምምነት ያልደረሱ ሲሆን ሎስ ብላንኮቹ እሱን በነጻ መልቀቅ እንደማይፈልጉም እየተገለጸ እንደሚገኝ ዘ አትሌቲክስም እያስነበበም ይገኛል። ዲያሮ አስ እንዳስነበበው ከሆነ ደግሞ አርሰናል ቪኒሺየስ ጁኒየርን ለማስፈረም ሙሉ በሙሉ ዝግጁም ነው። እናም ከፍተኛ ቅድሚያ የሚሰጠውም ጉዳይ ነው። ሻምፒየንስ ሊግ ዋንጫን ለማሸነፍ የሚረዳ የቪኒሺየስ ጁኒየር አይነት ኮከብ ማስፈረም አሁን ትልቅ ነገር ነው ብለውም ያምናሉ ሲሉም እየገለጹ ይገኛሉ። በእርግጥ እንግዲህ የተለያዩ ተጫዋቾችን እየፈለጉ እንደሚገኙ ከዚህ በፊትም ሰምተንም ነበር። እንደ ቪክተር ኢዮኮረሽ ያሉ ተጫዋቾችን በመስጠት እንግዲህ ጁሊያን አልቫሬዝን ለማምጣት ሁላ ከአትሌቲኮ ማድሪድ ብዙ ሙከራዎችን ያደርጋሉ ተብሎ ሲጠበቅም ነበር። እንዲሁም ደግሞ ሞርጋን ሮጀርስን ሲፈልጉ ቢቆዩም እንግዲህ ወደ ቼልሲ መሄዱ ነው የምናስታውሰውም ጉዳይ ነበር። ሌላኛው ብራድኪ ባርኮላ ነው በዛ ቦታ ላይ የሚነሳው ተጫዋች። በተለይም እንግዲህ የክንፍ የአጥቂ ስፍራ ቦታን ለማጠናከር ሲሉ በተለይም በነ ጋብሪኤል ማርቲኔሊ ቦታ ላይ ራሳቸውን ለማጠናከር ሲሉ የተለያዩ ነገሮችን ያደርጋሉ ተብሎ ይጠበቅም ነበር። በአሁኑ ሰዓት ላይ የቪኒሺየስ ጁኒየር ጉዳይ መነሳቱ እጅግ በጣም ትልቅ ነው ተብሎም ይወሰዳል። እናም ይህን ኮንትራት የማይፈርም ከሆነ ወደ ሌሎች ክለቦች የመሄድ እድል አለው ተጫዋቹ። በእርግጥ በሎስ ብላንኮቹ የመቆየት ከፍተኛ ፍላጎትም አለው፣ ነገር ግን ከፍተኛ ገንዘብም ነው እየጠየቀም የሚገኘው። እናም በሎስ ብላንኮቹ ጋር እስካሁን ድረስ ምንም አይነት ጥያቄዎች እየቀረቡባቸው እንደማይገኙ ቢገለጽም የኮንትራቱ ጉዳይ ግን አሁን እጅግ በጣም አሳሳቢ የሆነም ይገኛል። እናም ምናልባትም ቪኒሺየስ ጁኒየር እንደዚህ አይነት ኮከብ ተጫዋችን ለማግኘት እንግዲህ ከፍተኛ ጥያቄዎች ወይም ደግሞ ከፍተኛ ገንዘቦች ሊጠይቁም ይችላሉ። እንደ ኤርሊንግ ብሮት ሃላንድ፣ ቪኒሺየስ ጁኒየር እንዲሁም ደግሞ ላሚን ያማል ያሉ እጅግ በጣም ትልቅ ተሰጥኦ ያላቸው እንዲሁም ደግሞ ዓለም ላይ ኮከብ ይወዳሉ ተብሎ የሚጠበቁ ተጫዋቾች በቀላሉ ይገኛሉ ተብሎ አይጠበቅም። በተለይም ሚድል ተጫዋቾች የሚባሉት 100 እና 130 ሚሊዮን ፓውንድ እየተጠየቀባቸው የሚገኘው እንደ ሞርጋን ሮጀርስ ያሉ ተጫዋቾችን እንግዲህ ምን ያህል ገንዘብ እየወጣባቸው እንደሚገኘው ተመልክተናል። እናም
በዚህም የተነሳ ቪኒሲየስ ጁኒየር ቢለቅ እንኳን ስንት ያወጣል የሚለው እንግዲህ እጅግ በጣም አሳሳቢም ነው። ከፍተኛ ገንዘብ ሊጠይቅባቸው ከሚችሉ ተጫዋቾች መካከል አንደኛው ተደርጎም ይወሰዳል። ነገር ግን ይህ ነገር የሚሳካ ከሆነ አርሰናሎች ያለ ጥርጥር እሱን ለመውሰድ እድሎችን ይፈጥራሉ ተብሎ እንደሚጠበቅ በተለያዩ መልኮቹ ነው እየሰማንም የምንገኘው። እናም ይህ ተጫዋች ወደ አርሰናል የሚመጣ ከሆነ ደግሞ ትክክለኛ የዛ ቦታ ተተኪ ተደርጎም ይወሰዳል። እናም በግራም በቀኝም ደግሞ ራሳቸውን በጥሩ ሁኔታ ያጠናክራሉ ተብሎ ይጠበቃል። በቀኝ እንግዲህ ቡካዮ ሳካ ይህ ብላክ ዳይመንድ የሚባለው ተጫዋች እንግዲህ አሁንም ምናልባትም በጉዳት ምክንያት እየሰቃየ እንጂ 100% ፊት ሆኖ እንኳን እንግዲህ ምን ያህል ድንቅ አቋሙን እንደሚያሳይ እናውቃለን። በዚህ ቦታ ላይ ደግሞ ድሪብሊንግ አጨራረሱ እንዲሁም ደግሞ ሁሉ ነገሩ የተሳካለት ቪኒሲየስ ጁኒየር ወደ አርሰናል የሚመጣ ከሆነ ሌላ ልዩ ተሰጥኦ አድርገው እንደሚመለከቱትም ነው መረጃዎች እያሳዩም የሚገኙት። እናም ይህ ነገር እየተሰማም ይገኛል። ሌላኛው ፍሎሪያን ፕሌትስበርግ እንደዘገበው ከሆነ ሃምበርገር የፋቢዮ ቬራን የውሰት ውል ወደ ቋሚነት ለመቀየር በከፍተኛ ሁኔታ እየገፋበት ይገኛል። ተጫዋቹም ጠንካራ የውድድር ዘመን ካሳለፈ በኋላ በክለቡ የመቆየት ከፍተኛ ፍላጎት እንዳለውም ነው እየተገለጸም የሚገኘው። በማንቸስተር ዩናይትድ በኩል እንግዲህ ለሮማ ራሽፎርድን በኮኔ ለመቀየር ጥያቄ አቅርበው እንደነበር መረጃዎችም ወጥተዋል። ሆኖም የራሽፎርድ አመታዊ 11 ሚሊዮን ደሞዝ ለዝውውር እንቅፋት መሆኑ ነው ጋዜጣ ዴሎ ስፖርት እያስነበበም የሚገኘው። ማኑ ኮኔን በመውሰድ ራሽፎርድን ለመስጠት እንደሚፈልጉ ከዚህ በፊት ተደጋጋሚ ተነስቶም ነበር። ነገር ግን ይህ ከፍተኛ ገንዘቡ ለሮማዎች እጅግ በጣም አዳጋች እንደሚሆን መረጃዎች በስፋትም አመላክተውም ነበር። የዚርክዚ ሁኔታ በአሁኑ ሰዓት ላይ እንግዲህ በቤንጃሚን ተጽዕኖ ላይ እንደተገኘም ነው መረጃዎችም እያሳዩ የሚገኙት። ቤንጃሚን ሴስኮ ጉዳት ላይ መሆኑን ተከትሎ ጆሹዋ ዚርክዚ በዚህ ክረምት ወደ ጣሊያን ይሄዳል ተብሎ እንደማይጠበቅ መረጃዎች በተደጋጋሚም እየተነሱም ይገኛሉ። እናም ይህ የመሆን እድሉ እጅግ በጣም ጠባብ ነው እየተባለም የሚገኘው። ጆሹዋ ዚርክዚ በ2027 በእንግሊዝ ፕሪሚየር ሊግ የምንመለከትበትም እድል እንዳለ ሰዎች በስፋት እያረጋገጡም ይገኛሉ። ሌላኛው ዩናይትድ በጄጄ ጋብሪኤል መቸኮል እንደማይፈልግ ዘገባ በሜል ላይ አንድ ነገርን ተመልክተናል። ማንቸስተር ዩናይትድ በጄጄ ጋብሪኤል ላይ የተቻኮሉ ውሳኔዎች ላይ ማሳለፍ እንደማይፈልግ የገለጹ ሲሆን በዚህ መሰረት ታዳጊው በሚቀጥለው የውድድር ዓመት አብዛኛውን ጊዜ የሚያሳልፈው በአካዳሚው ቡድን እንደሚሆንም ተመላክቷል። ሆኖም በመካከላቸው እንግዲህ ጄጄ ጋብሪኤል በዋናው ቡድን ጨዋታውን የቡድን ስብስቡ ውስጥ የመካተት እድል እንደሚሰጠው እየተገለጸ ሲሆን ተስፈኛው በትላንትናው እለት እንግዲህ ዴንማርክ ባቀናው ስብስብ ውስጥ መካተቱ እናስታውስም ነበር። እናም ለውጦችን ለማምጣት ምናልባትም ይሞክራል። ነገር ግን ወደ ዋናው ቡድን ቀጥታ አያድግም። ቀስ እያለ ለማሳደግ እንዳሰቡ በማንቸስተር ዩናይትድ መረጃዎቻችን በኩል እየሰማንም ነው የምንገኘው። እናም ይህን ነገር ሰምተናል። ሌላኛው ሊቨርፑል እንግዲህ ትላንትና አንድ የወዳጅነት ጨዋታም አድርጎም ነበር። ከሰንደርላንድ ጋር ባደረገው ጨዋታ 4-2 በሆነ ውጤትም ነው ማሸነፍ የቻለው። ታዳጊው ሞሪሰን፣ ዶሚኒክ ሶቦስላይ፣ ፍሬድሪኮ ኬዛ እንዲሁም ደግሞ ሁማስ ታዳጊው ወይም ደግሞ የአካዳሚ ልጆች እንግዲህ 2 ጎሎችን ማስቆጠራቸውን ነው የተመለከተው። በአሰልጣኝ አንዶኒ ኢራኦላ ስር የመጀመሪያ ፕሮፌሽናል ጨዋታቸውን ያደረጉ ሲሆን 4-2 በሆነ ውጤት የእንግሊዙን ሰንደርላንድን ማሸነፋቸውን ነው እንዲሁ የተመለከት ነው። እናም ጥሩ እንቅስቃሴ ማድረጋቸውንም ተመልክተናል። ሜሪዮስ ኩሪኪስ በመልበሻ ክፍል ውስጥ ከነበሩ ወጣቶች ተጫዋቾች ጋር በሁለተኛው አጋማሽ ጠንክረን እንስራ ብለን ተነጋግረን ጥሩ ውጤትም አስመዝግበናል፣ ጥሩ እንቅስቃሴም አድርገናል ሲሉ መናገራቸውንም ነው እንዲሁ እየሰማንም የምንገኘው። ኮሞ ሬበር ቻሎባህ ጉዳይ እንግዲህ አሁንም ድርድር ላይ የተሆኑ እንደሆነም ይታወቃል። 25 ሚሊዮን ፓውንድ ወይም ደግሞ 5 ሚሊዮን አርሰናሎችን ቢያቀርቡም ቼልሲዎች ግን ውድቅ ማድረጋቸው አሁንም እየተሰማም ይገኛል። ለዝውውሩ እንግዲህ አሁንም እጅግ በጣም እየጣሩ እንደሚገኙ ነው እየተሰማም የሚገኘው። የዝውውር በቅርቡ ይሳካል ተብሎ እንደሚጠበቅ በተለያዩ መረጃዎች በኩል ከሰማናቸው መረጃዎች መካከል ይጠቀሳሉ። አሌክስ ስኮት አሁንም ከማንቸስተር ዩናይትድ ጋር ስሙ የሚያያዝ እንደሆነ ከዚህ በፊት ገልጸንላቸውም ነበር። ይህ ተጫዋች አሁንም ቢሆን ግን በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ሲሆን በርንማውዞች ከፍተኛ ጥያቄ ወይም ደግሞ ከፍተኛ ገንዘብ ለዚህ ተጫዋች መጠየቃቸው ምናልባትም ማንቸስተር ዩናይትድ ከዝውውሩ ሊያወጡት ይችላሉ ተብሎ ይጠበቃል። ኦሪዮል ሻሚኒ ጉዳይ እንግዲህ ዳግም እየተነሳም ይገኛል። በተለይም በማንቸስተር ሲቲ ቤት ያለ የሚገኘው ሮድሪ ስሙ ከሪያል ማድሪድ ጋር መያያዙን ተከትሎ ነው እንግዲህ ይህ ነገር የመሆን እድል እንዳለው እየተገለጸም የሚገኘው። ማንቸስተር ዩናይትድ ለሮማ ራሽፎርድን በኮኔ ለመቀየር ጥያቄ አቅርበው እንደነበር የተገለጸ ሲሆን ይህ ነገር ግን እንቅፋት ሆኗልም ነው እየተባለም የሚገኘው። እንደነገርናችሁ የኦሪዮል ሻሚኒ ጉዳይ በአሁኑ ሰዓት ላይ ዳግም እየተነሳም ይገኛል። ኦሪዮል ሻሚኒ አሁንም ቢሆን የመልቀቅ እድሉ ሀፍ ነው እየተባለ የሚገኘው። ሪያል ማድሪድ ያለ ጥርጥር ስፔናዊን ሮድሪጎን የሚያገኙ ከሆነ አንድ አማካይ ይለቃሉ። እናም
ይህ ተጫዋች ደግሞ እስከ 75 ሚሊዮን ፓውንድ የሚወጣበት በመሆኑ ምክንያት ምናልባትም ወደ እንግሊዝ ፕሪሚየር ሊግ ሊለኩት እንደሚችሉ ነው መረጃዎች በግልጽም እየተገለጸም የሚገኘው እና ማንቸስተር ዩናይትዶች የሮድሪን ጉዳይ ቁጭ ብለው እየጠበቁ እንደሚገኙ በስፋትም እየተገለጸም ይገኛል። ሌላኛው አማካይ ከበርንማውዝ እየተመለከቱት የሚገኙት ታይለር አዳምስ ነው። ይህም ተጫዋች እንግዲህ ከአሌክስ ስኮት ውጪ በበርንማውዝ ቤት የሚመለከቱት የማንቸስተር ዩናይትድ ስም መሆኑ ነው መረጃዎች እያመላከቱት የሚገኙት። እናም ይህንን እድል ለመጠቀም ፍላጎት አላቸው ተብሎ እንደሚጠበቅ መረጃዎችም እያመላከቱን ይገኛሉ። ከማንቸስተር ዩናይትድ መረጃዎቻችን ወጣ ስንል ደግሞ ወደ ቼልሲ መረጃዎቻችን እናምራ። ኢማኑኤል ኤሜጋ የፕሪሚየር ሊጉ አዲሱ የውድድር ዘመን ሲጀመር ሙሉ ለሙሉ ብቃቱን እንዲመለስም የሚጠብቁት መሆኑ እየተገለጸም ይገኛል። ሆኖም ግን ከጉዳቱ ማገገሙ በሚቀጥሉት የቼልሲ የቅድመ ውድድር ዘመኖች ላይ ሊያመልጡት እንደሚችሉ ፍንጮች የወጡ ሲሆን በፕሪሲዝኑ እንዲሁም ደግሞ በአጀማመሩ ላይ የእንግሊዝ ፕሪሚየር ሊግ ሲጀምር የማይገኝ ተጫዋች መሆኑ ኢማኑኤል ኤሜጋ በቼልሲ በኩል እየተገለጸም ይገኛል። ቼልሲዎች በተለይም እንግዲህ ሞርጋን ሮጀርስን ወይም ደግሞ ላክሯን ካስፈረሙ በኋላ አሁን ደግሞ ሌሎች ተጫዋቾችን እየተመለከቱ ይገኛሉ። የሚለቁ ተጫዋቾች አሉ፣ የሚገዙ ተጫዋቾች አሉ ሲሉ በይፋ መናገራቸውን ተከትሎ ቼልሲዎች እንግዲህ በሽያጭም በግዢም እጅግ በጣም ጥሩ ጊዜን እያሳለፉ ይገኛሉ። በዚህ ክረምት በአሁኑ ሰዓት ላይ የሚሰማው መረጃ ፔድሮ ኔቶ በወኪሉ ጆርጌ ሜንዴዝ በኩል ለአልሂላል እንደቀረበ እየተገለጸ ይገኛል። ከዚህ በፊት እንግዲህ ከሊቨርፑል ጋር ስሙ ተያይዞ እንደነበር እናስታውሳለን። የማይሸጥ ተጫዋች ነው ብለው አልወሰኑበትም። ነገር ግን የሚፈልጉት ተጫዋች ነው። ትክክለኛ ገንዘብ የሚቀርብላቸው ከሆነ ይህን ፖርቹጋል ተጫዋች የመሸጥም ፍላጎት እንዳላቸው እንዲሁ በጭምጭምታዎች በኩል እየተሰማም ነው የሚገኘው። እናም ይህን ተከትሎ እንግዲህ ቼልሲዎች በዚህ ሁኔታ ላይ ውሳኔያቸው ምን ይሁን እስካሁን ድረስ አልታወቀም እየተባለም ይገኛል። ቤን ጃኮብስ ቼልሲ እንዲሁም ደግሞ ኮሞ ለትሬቨር ቻልባህ ዝውውር ወደ ስምምነት እየተቃረቡ ነው ሲልም ይገልጻል። የኮሞ የቅርብ ጊዜ 26 ሚሊዮን ፓውንድ ጥያቄ ከቼልሲ የሚጠበቀውን ዋጋ ያለውን ልዩነት አጥብቆም አሳንሶታል። ሁለቱም ክለቦች ውይይቱን በዚህ ሳምንት መጨረሻ በፍጥነት ለማጠናቀቅ እየሰሩ እንደሚገኙ መረጃዎች እያሳዩም ይገኛሉ። እናም ቼልሲዎች በአሁኑ ሰዓት ላይ እንግዲህ ትሬቨር ቻልባህን የሚለቁ ከሆነ እንዲሁም ሌሎች ተጫዋቾችን የሚለቁ ከሆነ በመከላከልም በማጥቃትም ቦታ ላይ የሚመለከቷቸው ተጫዋቾች አሉ ተብሎ ይጠበቃል። በተለይም እንግዲህ ሌሎች ተጫዋቾች በአሁኑ ሰዓት ላይ እነ ሊያም ዴላፕን ጨምሮ ኒኮላስ ጃክሰን እንዲሁም ሌሎች ተጫዋቾች የመሸጥ እድላቸው እጅግ በጣም እየሰፋም ይገኛል። በቼልሲ በኩል በማንቸስተር ሲቲ በኩል ደግሞ የምንመለከተው መረጃ ማንቸስተር ሲቲ በአሁኑ ሰዓት ላይ በያንዲያ ማንዴ ላይ እንቅስቃሴ እያደረገ እንደማይገኝ ይፋ ተደርጓል ሲል ቤን ጃኮብስም ይገልጻል። ሪያል ማድሪድ በተግባር ቀደምትነትን የሚሰለፍ ሲሆን በመጪዎቹ ሰዓታት ወይም ደግሞ ቀናት ልክ ስምምነቱ ላይ ሊደርሱ የሚችሉበት እድል እንዳለም ይገለጻል። ተጫዋቹም ትልቅ ክለብ ላይ መጫወትም ይፈልጋል። ሪያል ማድሪድ ደግሞ ትልቅ ክለብ መሆኑን ተከትሎ ይህ ነገር ችግርም አይሆንም። በግል ጉዳዮች ላይ እንደተስማሙ ትላንትና ሰምተንም ነበር። ከክለቡ ጋር ያለው ድርድር በአሁኑ ሰዓት ላይ ከፍ እያለም ይገኛል። እናም ድርድሮቹ የሚቀጥሉ ከሆነ የመምጣት እድሉ ወደ ሪያል ማድሪድ ቅርብ ነው። ነገር ግን ማንቸስተር ሲቲ ይህን ተጫዋች እንደማይፈልገው ግልጽ አድርጎም ተናግሯልም ነው እየተባለም የሚገኘው። ኤንዞ ማሬስካ ከሱ ሲጠበቅ ስለሚችለው የሲቲ የጨዋታ አቀራረብ እንዲህ ሲሉ ተናግሮም ነበር። ኳስ እኛ ጋር በማይኖርበት ጊዜ እንኳን ሁሉም በንቃት እንዲሁም ደግሞ በኃይል በመጫወት ጨዋታውን ለመቆጣጠር እንዲሁም የራሳችንን የጨዋታ ፍልስፍና ለመጫን እንዲሁም ከሁሉም በላይ አስፈላጊ የሆነውን ነገር ጨዋታዎችን ለማሸነፍ እንጥራለን ሲሉ ገልጿል። እናም ለእንደዚህ አይነት የሚያስፈልጉ ተጫዋቾችን አካተናል ሲሉ ነው እየገለጹ የሚገኙት። ከዚህ በፊት እንግዲህ ከማሉ ጎሶ ጋር ጭምር ስማቸው ሲያያዝ ቆይቶም ነበር። የቀድሞ ተጫዋቾቻቸውን ለማምጣት ይፈልጋሉ ተብሎ ቢገለጽም 75 ሚሊዮን ፓውንድ መጠየቁን ተከትሎ ከዚህ ዝውውር መውጣታቸውን እናስታውስም ነበር። ማንቸስተር ሲቲዎች በአሁኑ ሰዓት ላይ ደግሞ በአማካይ ቦታ ላይ አዩብ ቡዋዲ ጋር ያላቸው ግንኙነት እየጨመረ እንደሚገኝ መረጃዎች በስፋትም እያመላከቱም ይገኛሉ። እናም በቅርቡ ይህ ነገር በሰበር መልኩ ልንሰማው የምንችለው ዝውውር ይሆናል ተብሎ እንደሚጠበቅ በማንቸስተር ሲቲ በኩልም ሰማን። ሊቨርፑል በአሁኑ ሰዓት ላይ እንግዲህ ከቪኒሲየስ ጁኒየር ጋር ስሙ ተያይዞም ነበር። ቤን ጃኮብስ እንደገለጸው ከሆነ ቪኒሲየስ ጁኒየር ከተጫዋቹ ወገን ለሊቨርፑል እንዲቀርብ ሀሳብ ቀርቦም ነበር። ነገር ግን ከሊቨርፑል በኩል ምንም አይነት ተጨባጭ ወይም ደግሞ ጥልቅ ውይይትም አልተደረገም ሲሉም ይገልጻሉ። ሊቨርፑል ትኩረቱን በቀኝ ክንፍ ቦታ ላይ በማጠናከር ላይም አድርጓል። ሊቨርፑል የአትሌቲኮ ቢልባውን የመስመር ተጫዋች የሆነው ኒኮ ዊሊያምስን ለማስፈረም ፍላጎትም አሳይቷል። ስፔናዊ አጥቂ በኮንትራቱ ላይ 77 ሚሊዮን ፓውንድ ማፍረሻም እንዳለው እየተገለጸም ነው የሚገኘው። ሊቨርፑል ከቪኒሲየስ ጁኒየር ይልቅ እንግዲህ ኒኮ ዊሊያምስን ምርጫው እንዳደረገ መረጃዎች በስፋትም ነው እያመላከቱት የሚገኙት። የብራድሊ ባርኮላህ ጉዳይ ሳይረሳም ማለት ነው። ሪያል ማድሪድ ተወካዩ በያን ዲያማንዴ ጉዳይ ላይ በዚህ ሳምንት ጀርመን ተገኝተው እንደነበር ፋብሪዚዮ ሮማኖ የገለጸ ሲሆን የ5 ዓመት ውል የቀረበ ሲሆን ተጫዋቹ ወደ ሪያል ማድሪድ ለመዘወር ፈቃደኛም ነው። ማድሪድ
በአሁኑ ሰዓት ላይ ይህን ተጫዋች የግሉ ለማድረግ ከክለቦች ጋር ድርድር እያደረገም ነው የሚገኘው። የአንድ ያማንዴ መዳረሻው ማድሪድ ከተማ ሎስ ብላንኮቹ ይሆናል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ማድሪድ እንዲሁም ደግሞ ቪኒሲየስ ጁኒየር መካከል ውል ማደሱ ለመወያየት ለሰኞ ቀጠሮ የተያዘ ስብሰባ እንዳለ ዲያሮ አስ የገለጸ ሲሆን አርሰናል ምን እንደሚፈጠር እየጠበቀ ይገኛል። ይህ ውሳኔያቸው ምናልባትም የመጨረሻ ውሳኔ ሊሆንም ይችላል። እናም ደግሞ የማይስማሙ ከሆነ ያለ ጥርጥር ወደ ሌሎች ክለቦች ይሄዳል ተብሎ እንደሚጠበቅም ነው መረጃዎች እያሳዩም የሚገኙት። እናም ቪኒሲየስ ጁኒየር የማይስማማ ከሆነ አርሰናል ትልቅ እድል እንዳለው እየተገለጸም ይገኛል። ቤን ሳንቶስ እንደገለጸው ከሆነ ብሬም ዲያዝ ሪያል ማድሪድን አይለቅም እየተባለም ይገኛል። ጁቬንቱስ፣ ጋላታሳራይ እንዲሁም የሳውዲ ክለቦች ጠይቀውት የነበረ ቢሆንም የተጫዋች ግን የመልቀቅ እድሉ እጅግ በጣም ጠባብም ነው እየተባለም ይገኛል። ሌላኛው ከሪያል ማድሪድ ጋር የሚነሳው ጉዳይ የሮድሪ ጉዳይ ነው። ማድሪድ እንዲሁም ደግሞ በሮድሪ መካከል ስምምነትም ተደርሷል ሲል እየተገለጸም ይገኛል። ባርሴሎናም ሮድሪን ይፈልጓል። ፒኤስጂም እንዲሁ እርምጃ ለመውሰድ እያሰበም ይገኛል። ማድሪድ ግን ዝውውሩን እየመራም ነው የሚገኘው። እናም የመምጣት እድሉ ሰፊ ነው ሲልም እየገለጸም ይገኛል። ይህ ተጫዋች እንግዲህ በሪያል ማድሪድ ቤት ምናልባትም በቀጣይ ዓመት በአማካይ ስፍራ ላይ ትልቅ ለውጥ ያመጣል ተብሎ የሚጠበቅ ታላቁም ተጫዋች እንደሆነ እየገለጹለትም ይገኛሉ። እናም ድርድሮች እየቀጠሉ ይገኛሉ። ማንቸስተር ሲቲዎች ይህን ተጫዋች የማጣት ምንም አይነት ፍላጎት ባይኖራቸውም ተጫዋቹ ግን እሄዳለሁ ብሎ ቆርጦ መነሳቱ እንዲሁም ደግሞ ሪያል ማድሪድ በአሁኑ ሰዓት ላይ ፍላጎት ማሳየታቸው ምናልባትም ዝውውሩን እንግዲህ ሊያቀላጥፈው የሚችልበት እድል እንዳለ በሰፊው እየተመላከተም ነው የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ ሲጠናቀቁ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እየሆነላችሁ